አብራኝ የምትሰራው ጓደኛ አለችኝ። ግን ሰው ከሰው አይደለም እግር ከእግር የሚጋጫል። የሆነ ታይም ላይ ተጋጭተን ትንሽ በእንትን ብቻ ቀርታለች የተወሰነ ሰዓት። ምክንያቱም ምን መሰለህ ምግብ የሚያቀርብልህ ሰው ሳይኖር ቤት የሚያጸዳልህ ሰው ሳይኖር መንቀሳቀስ እንደማትችል የሚያውቅ ሰው ኖሮ ደግሞ ደስ አይልም። ውስጥህን ይሰብረዋል ሰው። ኦኬ ትላለህ። ምንም አይነት ጥፋት ብታጠፋ ነው የምልህ። ነገ ከነገ ወዲያ ትዳር መስርተህ ኖረህ አብረህ ምናምን ነገር እንዲህ አይነት ነገር አፕን ቢያደርግ ትሞታለህ ማለት ነው። ትቶ ይሄዳል ተናዶብህ ምናምን። ከዛ ምን ትሆናለህ? አሁን የሚገል በሽታ ቢሆን መድኃኒት የሚያስፈልገው በሽታ ቢሆን ከዛ ነው ይሄ ወር ቆይቼ ሲመጣ አሁንም እየተንቀሳቀስክበት ነው። ራስህ ለምንድን ነው የማትጠብቀው? ያው እነሱ የሚፈጠረውን ነገር አያውቁ ለምን እንደምንቀሳቀስ። ከዛ ድጋሚ እያለ ነው እንዲህ እየፈጀ የሆነ ሰዓት ላይ ሰውየው የሚያክመኝ ሰውዬ አሜሪካ ሄዷል። ከዛ በጣም ከፋኝ ምናምን። ለምን እኔ ኢንፍሉዌንሰር ነኝ ቲክቶከር ነኝ፣ ለምን በቪዲዮ አልይዞም? የሆነ ጊዜ እንዳለፍኩ ብዬ አወራዋለሁ። አሁንም አይደለም የፖስቻ ጊዜ ነበረው። የሆነ ጊዜ አለፍኩ ብዬ ነው ያስኩት። ሌላ ምንም ታሪክ የለውም። ብቻህን የሆንክበትን ጊዜ ታስታውሰዋለህ? ያው ምኖረውም እኮ ብቻዬን ነው። እኔ ለ3 ለ4 ዓመት ብቻዬን ነው የኖርኩት እኮ። ማለት የታመምክበት ሰዓት ቁጭ እያደረኩኝ ለማንኛውም ብዬ ለያዘው ነው። በቃ በጣም መንቀሳቀስ የሌለብኝ ታይም ነው እሱ ታይም። ማንንም አይገባውም ባይዘውኝ። ዋው ጭራሽ ግን መንቀሳቀስ የነበረብኝ ታይም ነው። መቼም ምን ታዘብኩ መሰለህ? ትንሽ በጣም ያስከፋኝ ሳሎን ውስጥ ቁጭ ብዬ ምግብ ነበር እንትን ላይ የተረፈኝ በልቼ። እሺ ይሄ ጥቃቅን እንትኖችን ታውቃቸዋለህ? ትንኞች አሉ የሚወርድ አድርገውት። እሺ እና ወረውታል። እኔ በቁሜ እያለሁ ማለት ነው። እንዴ ሞቻለሁ እንዴ። ሄዶ ማንሳት ከብዶህ ነው? በቃ መንቀሳቀስ እኮ አልችልም እኮ፣ የለብኝም እኮ መንቀሳቀስ። ከበዛ በቃ ለሽንት ቤት ነው የምነሳው። መነሳት ኖሮብኝ ሳይሆን ይሄ ብቻህን ኖረህ ሰው ሽንት ቤት እንዲወስድ ማትፈልግ አይነት ሰው አለ። ቢሆንም በቃ የሆነው የምትለው እና ይጮትብናል ደግሞ ታውቃለህ። ይሄ ወጣትነትም አለ ጠጋብም ይኖራል ምናምን እንጂ መንቀሳቀስ እያልኩ ነው። ሰው ሽንት ቤት ሰው ይሰደ ነው እንትኑ ሕክምናው። ግን እኔ ደግሞ አልፈልግም ነበርና ያኔ በጣም በቃ ዘንኩኝ። ሰው የለኝም ማለት ነው። ግን አንተ እንዲህ እንዲሆን ወይም ብቸኛ እንዲሆን በዚህ ከባድ ጊዜ ያደረኩት ያጠፋሁት ነገር አለ ብለህ ታስባለህ? ትዕግስት ምናምን የለኝም። አልጣላህም። እኔ ከሰው ጋር ስጣላ ለሰላምታ የማይሆን ጸብ አልወድም። ስንገናኝ የምንዘጋጋበት ለሰው ለምን እንደሚዘጋጋ ማለት ነው። ሰው ብዙ ነገር ያሳልፍና ከዛ ባልተዋወቀ ነው የሚያለው። ያን ነገር አልፈልገው። አሁንም ቢሆን የታዘብኳቸው ሰዎች ባገኛቸው በቃ እንደ ድሮ ነው መሆን። ትዝብቱ በውስጤ ነው እና ጥፋትም ብዬ ካሰብኩ መጀመሪያ ያለኝ ትዕግስት አለመኖር፣ ከሰው ጋር ስብስብ ውስጥ ማልገባው ለዛ ነው። ግን የትኛውም ምክንያት በቂ አይደለም በሰዓቱ። የትኛውም ምክንያት ምንም አይነት ምክንያት በቂ አይደለም። ምንም ባረግ